ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የነጋሽ ሚዲያ ነው። ጋዜጠኛ ነጋሽ ወዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ከዓመት በላይ የዘለቀ ቀጠሮ ድንገት ደግሞ የተገኙ እንግዶች ስቱዲዮአችን መጥተዋል። አባቶቻችን ካሉበት በዓታቸው ወጥተው ከተማ ላይ እንዲቆዩ አይፈቀድም። አሁን ግን ችግሮች ከተማ ለከተማ እንዲዞሩ ልጆቻቸውንም እንዲፈልጉ አስገድዷቸዋል። ይህ አባት እንዲሁም ደግሞ በስተቀኝ ያሉ እናት ስለምን ጉዳይ እኛ ስቱዲዮ መጡ? ሐሳቦቻቸውን ከነርሱ ልንሰማ የበረከት ስራን እንድንሰራ መንገድ ሆነው ደግሞ ተልከው ተገኝተዋልና በጽድቅ ስራ መመላለስ የማይታክታቸው የተሰጣችሁን ለመስጠት የማትቆጠቡ የተዋህዶ ልጆች እንግዲህ አባቶቻችንን ምክንያት ሰምተን የልግሳናችሁን ጥግ ደግሞ እንድናይ የእርሱ የአምላካችን ፈቃድ ይሁን። ክብሩ አባታችን እንደምን አደሩ? እግዚአብሔር ይመስገን። እናታችን እንዴት አደሩ? እግዚአብሔር ይመስገን። ከየት መጣችሁ? እንደው ለምን መጣችሁ? እንግዲህ የመጣነው ከሰሜን ወሎ ሀገረ ስብከት ጉባ ላፍቶ ወረዳ ከወልዲያ ከተማ ዙሪያ ከምትገኝ ቀበሌ 011 ገዶ ደብረ ሰላም መድኃኔዓለም። ምንድነው እርሶ ኃላፊነቱ? የደብረ አስተዳዳሪ እዛው ከዛው ደብረ ሰላም መድኃኔዓለም የደብረ አስተዳዳሪ ነኝ። እስቲ ስለ ደብሩ አይንገሩን። ደብሩ እንግዲህ ጥንት ተከሉ በ1771 በራስ አሊ ጓንጉል የተተከለ ነው። ከዛ 116 ዓመት ቆይታ በኋላ በራስ ወሌ ብጡል አቡነ ይስሐቅ በሚባለው በብፁዕ አባታችን ደብረ መድኃኒት ተብሎ የተሰየመ ነው። ከዛ በኋላ ቆይቶ በ1964 ነው በአቡነ ባስልዮስ በአፄ ኃይለ ሥላሴ ዘመነ መንግስት ደብረ ሰላም ብለው የቀየሩት። ከዛው ተወላጅ አፈመመን ንጉሥ አበጋዝ የሚባሉ የአውራጃው የእጁ አውራጃ ሊቀ ካህናት በነበሩበት ጊዜ ደብረ ሰላም ይባል ብለው መጀመሪያ ግን በ1887 የተሰየመው ደብረ መድኃኒት ገዶ ደብረ መድኃኒት መድኃኔዓለም ተብሎ የተሰየመው ማለት ነው። እና ተክሉ እንደዛ ነው። አሁን 247 ዓመቱን አስቆጥሯል ቤተክርስቲያኑ ከተተከለ። የት አካባቢ ነው የሚገኘው? እንደው ከአዲስ አበባ ለመምጣት የሚፈልግ ሰው ከወልዲያ ከተማ 12 ኪሎ ሜትር ራቅ ብሎ ወደ ጎንደር እና ወደ ባህር ዳር መውጫ መስመር ማለት አላገዱ ይባላል። ገዱ ደብረ ሰላም ማለት እምነታችንስ እስቲ እንተዋወቀው። ማን እንበል? ፋሲካ ይባላሉ። ያው እንግዲህ አካባቢው ተወላጅ ነኝ እና እንግዲህ ያው ቤተክርስቲያኗ ያው እሳቸው እንደገለጹት 247 ዓመት ነው ያሉ
አባቶችም እናቶችም ሲያገልጹ እንሰማለን። ግን ይሁንና ይሄ ደብር ይሄን ያህል ጊዜ ቢያስቆጥርም በውስጡ በአግባቡ እየተገለገለ አይደለም። 2 ቤተክርስቲያን ነው። እመቤታችንና እመቤታችን ቅድስት ልደታ ለማርያምና ቸሩ መድኃኔዓለም ነው። ላይ እናታችን ናቸው። ቤተክርስቲያኑ ላይ እናታችን ነው ያለውና አሁን እሷ እንደውም ጭራሹን ተዘግታ ነው ያለችው። የማርያም በ21 ብቻ ነው የምትከፈተው። በ21 ነው። ከዛ ውጪ ኪዳን አታገኝም፣ ዕጣን አታገኝም። ከዛ አልፎ ተርፎ ደግሞ አሁን ያው የወቅቱ ትርምስ ያው ጊዜው ያመጣው ችግር ያው እንትኖቹ መከላከያዎቹ እዛ ይሄዳሉ፣ እዛው ብስኩት ይበላሉ በረንዳው ላይ። ያው እንግዲህ በእምነት ብዙም እውቀት የሌላቸው እዛውም ሲጋራም ያጨሳሉ ምን ይላሉ እና በጣም የሚያሳዝን ሁኔታ ላይ ነው ያለችው እሷ። በተለይ ይከብዳል ለማውራትና ያው እስቲ እንገሩን በደንብ እንገሩ። አዎ እና አሁን ቤተልሔም አጥር አልነበረውም። የቅንጭፍታ አጥር አልፎ በቅንጭፍታ አጥር ነበር የተያዘው። አሁን እንግዲህ ያው መከላከያው የራሱን ስራ ነው የሚሰራው፣ ምንም ማድረግ አይቻልም። የሄደ ቤተክርስቲያን ነው። ያው እዛ አካባቢ 5 ደብሮች አሉ። ለ5ቱም እንግዲህ አማካይ ነው ተብሎ የተመረጠው ይሄው ደብር ነው። ገዶ መድኃኔዓለምና ልደታም ቅድስት ልደታ ለማርያም ናት። አማካይ ነው ለስብሰባም ሆነ ለምንም ሆነ የአብነት ተማሪዎችም አንድ ላይ ተገናኝተው የሚያደርጉትን ውይይትም ቢያደርጉ ምንም ቢሉ ተብሎ መድኃኔዓለም ነው እንግዲህ ምርጫ በወረዳው የተያዘው ማለት ነው። እና ይሄ ነው ዞሮ ዞሮ በቃ በዚህ መልኩ ነው። አጥር ቢኖራት ብትቀደስ ስለተዘጋጅም ነው አሁን ይሄ ሁሉም ችግር እንትን የሚለው። ይሄም ሁሉ ህዝቡም ድፍረት የሚያበዛው ያው ስለተዘጋ ነው። ቢከፈትና አገልግሎት ቢኖረው ያው ከዕለት ዕለት ካህን ቢከፍተው፣ ዲያቆን ቢታይበት፣ መሪጌታ ቢታይበት፣ ካህናት ቢታዩበት ይሄ ሁሉ ችግር አይመጣም። ያው ስለማይከፈት በቃ ያው እንደ ከብት በረት ነው የሚታየው ያለ ቤተክርስቲያኑ ማለት ነው። እና ይሄ ነው አጥር ቢኖረው ምን ቢኖረው ቤተክርስቲያኗ መተዳደሪያ ቢኖራት፣ ካህን ቀጥራ መሪጌታ ቀጥራ ዲያቆን ቀጥራ የምታስተዳድርበት ቢኖር ራሷን አስከብራ ትኖር ነበረ። ቦታው ትልቅ ነው። ንብ እርባታ ቢረባበት ምን ቢሰራበት ሽመና ቢሰራበት ቦታው በጣም ሰፊ ነው። የሁለቱም ቤተክርስቲያን ያው በደንነት ሰፊ ነው። መሬት ላይ የለውም እንጂ በጫካ በጣም ጫካ ዙሪያውን ጫካ ያለው ደብር ነውና ያው በዚህ መልኩ ምንም መተዳደሪያ ስለሌላት ተዘግታ ትገኛለች ቤተክርስቲያኑ። አገልግሎት ውስጥ ምን ይመስላል አባታችን? እንግዲህ ብዙ ችግሮች እንዳሉ ሰምተናልና። አዎ አገልግሎቱ እናታችን እንዳሉት እንግዲህ 3 ቄስ 3 ዲያቆን ነው ያለው እና አሁን እመቤታችን የተሰራችው ጥንት ተከሉ ላይ መድኃኔዓለም ማለት ነው ነበረበት ላይ ነው። መድኃኔዓለም ደግሞ ትንሽ ወረድ ብሎ መስመሩ አለ አይደለ? ከእመቤታችን መስመሩ ድረስ 1 ኪሎ ሜትር ነው ርቀቱ ከመስመሩ ወደ ጎንደር የሚያስቀደው መስመር እና ወደ ታይ ዝቅ ብሎ መድኃኔዓለም ተሰራ። ከዛ በኋላ ጥንቱ የተተከለበት እንዴ ብሎ ይቀራን ተብሎ እናታችንን አስነስቶ ይቺ ቤተክርስቲያን ተሰራይ። ከዛ በኋላ ይሄ 3 ቄስና 3 ዲያቆን እንዴት አድርጎ 2 ቤተክርስቲያን ያገልግል? እንደገና ህዝቡ በኢኮኖሚ የደቀቀ ገቢ የሌለው ስለሆነ ደሞዝ ስለሌለው ወደ ከተማ ነው ዘበኝነትን ፈለገ። ምንም ማለት ይሄለው ወላ ያቋቋም መምህር የተባለው የቅዳሴ መምህር የተባለው አቅም የለም። እንደዚህ በከተማው እንዳሉት አድባራት የሚከፈል አይደለም። ዛሬ ደግሞ የኑሮ ሁኔታ ታውቁታላችሁና በዚያ ምክንያት ነው ያጣዩ እንዳሉት እናታችን በወር የግድ ታችኛውን መድኃኔዓለምን እንግዲህ ያወልዳሉ። ባለጊዜ ባለወልድ አለ፣ ባለማርያም፣ ባለሚካኤል እንደ እምነታችን ሁኔታ ይከፈታሉ ቤተክርስቲያን። ግን ከዛ ታቹን መድኃኔዓለምን እንዘጋና ደግሞ ሲቃኑ አይደለ ይባልና ወይ ማርያም በአንድ ጊዜ ትከፈትና ትታያለች። ኪዳን ይደርሳል። ቅዳሴም እንደዚህ እናየው አናታስብ ቤተክርስቲያን በተራ ነው የምትከፍቱት ማለት ነው። እና ምን ይሁን የለም አገልጋይ እንደገና አገልጋይ ንቃጽድ እንኳን ቢባል ገቢ የለውም። ምዕመን ወደ 280 ተጠሪ ምዕመን አለው። ያ ምዕመን ደግሞ የሚያወጣው አስተዋጽኦ 300 ብር ነው። ያ 300 ብር ይወጣና
ፐርሰንት ከ120 ቤተ ክህነት ይወስዳል። 300 ብር ላይ ከ300 ብሯ ተጠራቅማ እንግዲህ 280 ምዕመን እንግዲህ ይገምቱት በ300 ከዛ ላይ ከ120% ሲሄድ 40 ሺህ 50 ሺህ ይሆናል። ከዛ በኋላ የምትቀረው ለስራ ማስገጃ እጣን ጧል ምን ይባላል። ከዛ በኋላ የካንድ መውሲድ እንዲህ እንደናንተ ባለ ተስፋ እናታችንን በዛ በመሯሯጥ ድቅ ያለ ጊዜ ደግሞ እንደዚያ ነው ላሉት የሚደረግ። ይሄ ስለሆነ ነው እንግዲህ እንትን ያልነው ቤተክርስቲያኑ በዚህ ደረጃ ላይ ስላለ ነው የመጣ ነው ማለት። አዎ ቅድም እናታችንን አስነስቶ ቤተክርስቲያኗ ተገነባቻሉ። የእናታችን ኃላፊነት ምንድነው? እሱ በዛ ምንድነው ያደረጉት? የእናታችን ኃላፊነት መድኃኔዓለም ከነበረበት ላይ መቅረት የለበትም። አጸዱም በብዛት ያለው ያነ ስለሆነ አሁን ስለ ንብ እርባታ አንስተዋን ታቹን በምስራቅ በኩል ጥሩ ቦታ አለ። የሸማ ሰራተኛ ቢቀጠርባት እና ያን እሳቸውን አነሳስቶ በዛው አካባቢው ተወላጅ ስለነበሩ በልጅነት ቢወጡ አነሳሱ ሲታይ ካባለ ተስፋ እየጠየቁ ያቺ ቤተክርስቲያን ተሰርታ ተመረቀች። ቤተክርስቲያኑ ተመረቀች። አሁን ዕቃ ቤት እንኳን ገና ጅምር ላይ ነው። በቃ ያቺ ቤተክርስቲያን ተሰርታ ደግሞ የንዋየ ቅድሳት ዕቃ ቤት ያስፈልጋል። ያን ራሱ አሁን ጅምር ነው ገና። እናታችን እንግዲህ ሲደውሉልን ያው ፋታ አይሰጡንም በጣም ነው የሚደውሉትና ይሄን ያላስቸገሩት ምንድነው? እሱ እኛንም ፋታ አይነሱ ምንድነው? እሱ አንዳንዴ ሐሳብ ለመቀየር እንኳን አይመቹ ቁጭ እምነታቸው በቃ በጣም እንትን ሲላቸው እኮ ያን አይተው ስለሚያዘው እስኪል የክርስትና ቤት እንኳን የለም። ክርስትና የሚነሳበት ህፃናት የሚገርማቸው የለም። በረንዳው ላይ ቆምኛ በረንዳው የክርስትና ቤት እንኳን ትንሽ እንደ 4 በ4 ተገንብቶ ህፃኑን ታቀፋናት ህፃኗን ታቀፋ በ80 ቀን መጥቶ ከዛ ካህን ማጥመቂያ የለም። በረንዳው ላይ ቁጭ ያለ ሳህል ይዞ እዛ ላይ አውሶ ዲዘድራይነስ ሲንገሩ ምንድነው? እናታችን እንዲህ በጣም የቆጮት ምንድነው? እሱ አንሶለው እንግዲህ አሁን ይችን ቤተክርስቲያን ለመስራት ወደ 9 ዓመት ፈጅቶብናል። አባታችን አቡነ ኤርሚያስ በዚች ቤተክርስቲያን ዙሪያ እንደውም እዚህ አገር ላይ የተመረጡ ኮሚቴዎችም ነበሩ። እነሱ ትንሽ አሸግረውን በዛ እንኳን ወደ 4 ጊዜ ሽምግልና ገብተው በጣም ዋጋ ከፍለዋል። በዚች ቤተክርስቲያን ጠንቅቀው ያቋታን አባታችን አቡነ ኤርሚያስ እና ማዕተብ ሁሉ ፈቅደውልኝ እኔ አሁን በኮሚቴነት ነው። በቀደም ስጠይቀኝ የስራ ድርሻሽ ምንድነው ምናምን ስትለኝ ጠፋብኝ። ያው ኮሚቴ ነኝ፣ በዚህ በአዲስ አበባ ባለነ ኮሚቴ ነኝ። ያው ገንዘብ ያሽ ተብዬ ነው ኮሚቴ ውስጥ የተመደብኩት። እዚህም አለ የተቋቋመ ከ9 ዓመት አካባቢ የተቋቋመ ኮሚቴ አለ። እሱ ነው ያው ቤተክርስቲያኗን ታግሎ መጀመሪያም በኮሬናው ከዛም በጁንታው በዚህ ሁሉ አልፎ ነው የተመረቀችው። ስትመረቅም አባታችን አቡነ ኤርሚያስ 2 ቀን ተገኝተው ነው በቀዳሜ ታቦቱን አስገቡ። ከመድኃኔዓለም ወስደው እሑድ መጥተው ለህዝቡ ትምህርት ሰጥተው አገልግለው ነው የሄዱት። 2 ቤተክርስቲያን ለምን አስፈለገ? ሁለተኛው ማነሱ? ምክንያቱም አንዱ ችግር ላይ ያለ ለምንድን ነው 2ቱም የጀመራቸው? በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ
የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። አሁን መጀመሪያ መድኃኔ ዓለም መጀመሪያ ሄዱ ተብሎ እንግዲህ በነበሩት ነገስታት የተመሰረተበትን ቦታ አነሱና ወደ ታች ወሰዱ። ለመንገድ እንቅረብ በሚል በሰው እናገኛለን ተላላፊ ቤተክርስቲያኗም ተጠቃሚ ትሆናለች በሚል አነሱና ወሰዱት። ያን ቦታ ዙሪያውን የሚኖሩ ነዋሪዎች፣ አካባቢው ነዋሪዎች በዚህም እየገፉ ስንት መሪጌታ ስንት 140 120 መሪጌታዎች ሊቃውንት ያረፉበት ስንት ቅዱሳን ያረፉበትን ቦታ እንትን ብለው ገፍተው ባዶውን ሊያስቀሩት ሆነ። አጸዱ ምን በማንም እጅ ያልተተከለ ወይራ ነው አሁን እዛ ላይ ያለው። ግማሽ ከኢየሩሳሌም በርግቦች መጥተው ነው ይላል። ማን እንደተከለው ሁሉ አይታወቅም። የ247 ዓመት ወይራ እዛ ቁጭ ብሏል። ያ ሁሉ እያለ በፊት ጌታችን መድኃኒታችን መድኃኔ ዓለም የነበረበትን ቦታ ጫካ ወረሰው። ከመውረሱ ባሻገር ደግሞ ጭራሽ የከብት መዋያ ያደረጉት አፍርሰው ቤተክርስቲያኑን ማለት ነው። እነሱ ወደ ታች እንቅረብ ወደ ለመንገድ እንቅረብ ይሻለናል በሚል አሁን ያንን ዙሪያውን ያሉ ነዋሪዎች በዛም እየገፉ ሲያጥሩ ቦታውን እንደውም አንድ ወቅት ለኔትወርክ እንፈልገዋለን ቦታውን ስጡን አሉ። ሌሎች የእምነት ተቋሞችም ስጡን አሉ። በዚህ መሃል ነው እንግዲህ ተነስቼ ይሄ ጥንት ቦታ ቅዱሳን አጽም ያረፈበት ስንት ጌታችን መድኃኒታችን የተገለገለበትን ቦታ ባዶ ብታረጉትም እናንተ ያቅሜን ታብዬ ቤት ይቆምበታል ብዬ ያው እንግዲህ ይሄን ያህል ዓመት ፈጅቶብን ይችን ቤተክርስቲያን ሰራን። አካባቢውን ደብሩን ለማስከበር ገፍተው አጥረው አሁን በክርክር ላይ ነው ያሉት። ይሄው ዲካው ይሄ አይደለም፣ ዲካው ይሄ ነው። አሁን ዱላ መዘዛ ላይ ናቸው ያሉት ገፍተውና በዚህ መልኩ ነው እንግዲህ ያችን ቤተክርስቲያን እሷ ርስት ለማስከበር አባታችን ምናልባት እንግዲህ አገልግሎቱ ቅድም ሲነግሩ ቤተክርስቲያን አንዷ ነገር ለሚወልደው ስመ ክርስትናን መስጠት ነው፣ ለሚሞተውም ፍታት ነው፣ ለቋሚውም ደግሞ ደጅ ሰላም የሚያስፈልጋል። እነዚህ አገልግሎቶች እንዴት ናቸው? እነዚህ አገልግሎቶች አሁን ያው ያሉቱ አንድ ያቋቋም አንድ የቅዳሴ መምህር አለ። እነዚህ ያሉቱ እንደገና በዙሪያው 5 አድባራት አሉ። 5ቱ አድባራት በአንድ ቀበሌ በ011 ቀበሌ ገዶ በር አላጊ ወርጊስ የሚባል አለ፣ ገዶ መርቆሪያውስ የሚባል አለ። ከመስመር በላይ ጃርሳ ሚካኤል፣ ጃርሳ ቡና አረጋዊ፣ እነዚህ አንድነት ማህበር አላቸው። እነዚህ ሰው በሞተ ጊዜ አቡነ አረጋዊን ከሞተ የኛም ይሄዳል ነው ያሉቱ ያም ይመጣል በማህበር እንደዚህ ፍትሐ ጸሎቱ ይፈጸማል። እንደዚህ እያለ በአንድነት ማለት ነውና እንጂ ራሱን ችሎ ግራባር አይችልም። በቃ አናሳ ነውና አገልግሎት ያው ያሉትም ቢሆን አንድ መሪጌታና አንድ ቄስ ሁለት ዲያቆንም ቢኖሩ ያ አይቀር ፍታት አለ አይደለ? እንግዲህ ለእናንተ መንገድ አቀባሪ ማለት ታውቁታላችሁ የገጠሩን ቤተክርስቲያንና
ከተማው ላይ ስታዩት እናንተ ሚዛን ውስጥ የምታስገቡት ማለት ነውና ደጀ ሰላም የሚባል የለውም። ቢኖርም በእንትን በእንጨት ተውተርትሮ ያለ ነው እንጂ ትክክለኛ እንደሌላው እንደ ከተማ ባሉት አድባራት ምርጥ የሆነ አዳራሽ እንግዳ እንኳን የሚያርፍበት የለም። ምን እንዲደረግላችሁ ነው የምትፈልገው? እንግዲህ ነገር ቢበዛ ባህያ አይጫንምና የተመልካቾችንም ሰዓት ለመቆጠብ ምንድነው ድጋፍ የፈለጋችሁት? ምን ይደረግላችሁ? እኛ ድጋፍ እርግጥ ይህን አድርጉልን ብንል ለቤተ ክርስቲያኑ የሚጠቅመው ነገር ቋሚ ነገር ማለት ነው ገቢ የሚያስገኝ ብታደርጉልን መልካም ነው። ከተቻለ ማለት ነው ከተቻለ ቋሚ ነገር ማለት አሁን አንዳንድ ቤተ ክርስቲያኖች አሁን በቀደም ጃርሳ መድኃኔዓለም የሚባል አለ ከዚሁ ከወልዲያ ያወጣ ብሎ እኛ ራቅቦ ከኛ ቀበሌ 012 የሚባል አሁን ያነ መብራት አስገብተውላቸው ምናምን ብለው አንድ ወፍጮ ተክለውላቸው እኛ ደግሞ መስመር ዳን ነው እንዲህ ያለ ነገር ቢሆኑ የሆነ ማሽን ነገሮች በቤተ ክርስቲያኑ ስም ቢኖር እዛ ይሰራን፣ ካህናት ይለወጣን፣ አገልጋይ ይመጣን፣ መምህራን ይመጣን። የሚገርመው ደግሞ በወረዳው ተመርጦ በሀገረ ስብከቱ በወረዳችን በጉባላፍቶ ወረዳ ከ5 አድባራት ተመርጦ መስመር ዳን ነው ተብሎ አሁን የአብነት ትምህርት ቤት ሁሉ እንዲኖርበትና መምህራን ተቀመጠው የመጽሐፍ መምህራን እንዲቀመጡበት አቡነ ኤርምያስ በጎ ፈቃድ አድርገው አሁን እየታገሉ ነው። ምክንያቱም አባካይ ሴንተር ስለሆነ ቦታው። እሺ እናታችንስ የሚሉት መልእክት ካለ ይኸው ተመልካች እያየሁት ስለሆነ። አዎ እኔ እንግዲህ የምለው ለቤተ ክርስቲያኗ መተዳደሪያ ቢኖራት አሁን እንዳሉት እሳቸውም እንደገለጹት አባታችን ወረዳው አሁን 2 የመጽሐፍ መምህር እዛ ቦታ ላይ እንዲቀመጡ ቀለባቸውን ችላችሁ በቀደም አንስቼልሃለሁ ላንተ ቀለባቸውን ችላችሁ ደሞዛቸው እያንዳንዳቸው 7 ሺህ ብር በወር ተከፍሏቸው ቀለባቸውን ማረፊያቸውን ችላችሁ የመጽሐፍ መምህር ገብቶ ለ5ቱ ቤተ ክርስቲያን ካህናት እንዲማር ካህናት ንስሐ ልጆቻቸውን ለቁርባን እንዲያበቁ ለንስሐ እንዲያበቁ ንስሐ የሚገባ ትውልድ የለም። እዛ አካባቢ ቆራቢ አይታይም፣ በፍልሰታ ቆራቢ አይታይም፣ እንኳን ቆራቢ አስቀዳሽ አይታይም፣ ከህፃናትም ሆነ ከዋቂ አይታይም። ጽጌ ጭራሹንም አያውቋትም ዘመነ ጽጌ። ይህ ቢሆን መተዳደሪያ ቢኖራት እንደ ወፍጮ ቤት እንደ ህፃናት መዋያ አሁን ለህፃናት መዋያም ቢሰራ እንዲ ዛኒጋባ ቤት እሱም ቢሆን ለቤተ ክርስቲያኗ መተዳደሪያ ይሆናታል። አሁን ደግሞ ለ5ቱም ደብር ጉባኤ ቤት ተብሎ እዛ ተመርጦ ቦታው አማካኝ ስለሆነ 5ቱም ለትራንስፖርት ይመቻቸዋል። በእግርም ቢመጡ በትራንስፖርትም ይመቻቸዋል ቦታው ተብሎ 5ቱንም አምነውበት አገረ ስብከቱ እዛ እመቤታችንና ገዶ መድኃኔዓለም ላይ የ5ቱም ደብር መሰባሰቢያና ጉባኤ ቤት እንዲከፈት ተብሎ አሁን 2 የመጽሐፍ መምህር ገብተዋል። መኖሪያቸውም ቀለባቸውም ልብሳቸውም ያው ከበጎ አድራጊ ነው። ያንድ ምር ደሞዝ 7 ሺህ ብር ነው። አልጋ አለ፣ ምግብ አለ፣ ምኝታ አለ፣ ሌላ ሳሙና አለ። እንደዚህ ከልብስ ባሻገር ይሄ ሁሉ አለ። አሁን ገና ያቋቋም መምህር ይገባን ተብሏል። የቅዳሴ መምህር አለ። እነዚህን የቆሎ ተማሪዎችን ከቆሎ ተማሪ በኋላ የመጽሐፍ መምህር ለማፍራት ከሌላ ከሰቆጣ ነው አሁን የመጽሐፍ መምህር የሚገኘው። ከሐይቅ ነው እዛ ደብር ላይ እዛ አካባቢ 5ቱም ሆነ 6ቱ 7ቱ ደብር የላቸውም የመጽሐፍ መምህር እና ይህን ችግር ለመቅረፍ ተብሎ ያ ቦታ ይመቻን ተብሎ የመጽሐፍ መምህር ተቀጥሯል። አሁን እንግዲህ እነዚያ የመጽሐፍ መምህሮች ገና ብዙ የ5ቱን ደብር ካህንና የ5ቱን ደብር ዲያቆን የ5ቱን ደብር ስብከተ ወንጌሎች ሊያሰለጥኑና ሊያስተምሩ ከዛ በኋላ ወንበር ተክለው እንደ ትልቁ ጉባኤ ቤት በሌላ አገር እንደሚታየው ጉባኤ ቤት አዳሪ ትምህርት ቤት አዳሪ ተማሪው አይለምንም፣ ሰለመ ብርሃን ብሎ አይለምንም። ቀለቡን የምትችለው ቤተክርስቲያን ናት፣ ልብሱን የምትችለው ቤተክርስቲያን ናት፣ ምኝታውን ሙሉን የምትችለው ቤተክርስቲያን ናት። የመጽሐፍ መምህሮች የመጽሐፍ ተማሪዎች እንዲገቡ ተብሎ በአገረ ስብከቱን በወረዳውም ተወስኖ አሁን ለዕለቱ 2 ተማሪ መምህር ነው እኛ ከዛ በላይ አንችልም በማለት 2 መምህሮች ገብተው አሁን አገልግሎት እየሰጡ ነው ለ5ቱም ደብር ማለት ነው። እና አሁን እንግዲህ እነዚህ ደሞዝ አለ። እንግዲህ ደግሞ
ጉባኤ ቤቱ ደግሞ በትክክል አገልግሎት ለመጀመር ቢያንስ ለጉባኤ ቤት ዛኒ ገባ ቤትም ያስፈልጋል ወንበር ተክለው ለመቀመጥ። አሁን ወንበር እንኳን የላቸውም። ወንበር በምን ላይ ተክለን እንዴት አድርገን ያለ ቤት ወንበር ይተከላል? እንዴት አድርገን ነው የአምስት ደብር ካህንና የአምስት ደብር ዲያቆን የአምስት ደብር ስብከተ ወንጌል ማስተማር የምንችለው? እንደገናስ ደግሞ ተማሪ የምንሰበስበው በምን መልኩ ነው ብለው ይኸው ቁጭ ብለዋን። አሁን እንግዲህ ጥር 30 ነው የገቡት መምህራኖቹ ቁጭ ብለዋልና እኔ አሁን ለዛች ቤተክርስቲያን እንግዲህ ያው ህዝበ ክርስቲያን ያው ብዙ ነገር ይሰራን የምናውቀው ነው። በዓለም ላይ ያለ ኦርቶዶክስ እንኳንስ ለእመቤታችን ለሰው ተቸገረ ሲሏቸው እንኳን የሚደርሱ ናቸውና ለዚች ቤተክርስቲያን መተዳደሪያዋን እዛ ደግሞ ተማሪ ቢፈራ አሁን እንግዲህ ወደ 35 ተማሪዎች ነበሩ የቆሎ ተማሪዎች አሁን እየተመረቁ ሄደው ምን ብለው ወደ 17 አሉ። እነዚህ ሁሉ እንግዲህ እዛው ናቸው ያሉት። ትምህርት መተዳደሪያ ቢኖራት እንደ ወፍጮ ቤት እንደ ሽመና ስራ እንደ ንብ እርባታ ይህ ቢኖር ራሷን በራሷ እየሰራች ትተዳደራለች። በተለይ አሁን ወፍጮ ቤት ወፍጮ አዳር ሂደው ነው የሚያስፈጩት። የአካባቢው ሰዎች አዳር ሂደው ነው በተለይ በርበሬና ሽሮ ሂደው አዳር ሂደው ሩቅ ሂደው ነው ወረፋ ይዘው አስፈጭተው የሚመጡት። እንደ ወፍጮ ቤት ቢኖር እንደ ትምህርት ቤት የህፃናት ሙያ የአካባቢ ለምን በዛው በመምህራኑ እየተማሩ ሃይማኖትም እየተማሩ KG1 KG2 KG3 የሚለውን በሃይማኖትም እየተደገፉ ያድጉ ነበር የአካባቢው ልጆች። እንደዛኒ ጋባ እንኳን ሆኖ የትምህርት ቤት ቢከፈት ቦታው የራሷ ነው፣ ኪራይ አትከፍልም። ቤቱ ከተሰራላት መምህራን እዛው አሉ፣ ብዙ ወጪ አይኖርባትም። ለቤተ ክርስቲያኗ ጥቅም ያስገኝ ነበረ እና እነዚህ ነገሮች ቢኖሩ ለንብ እርባታ በጣም ደኑ በጣም ምቹ ነው። ንብ እርባታ ቢሆን በጣም ትርፋማ ያደርጋል። እጽዋት በጣም ከቁልቋሉ ጀምሮ ከወይራው ከግዛው የሌለ እጽዋት የለም፣ ደን ነው። በሱ ቢሆን ትርፋማ ትሆናለች ቤተ ክርስቲያኗ፣ ራሷን በራሷ ችላ ታስተዳድራለች። እንግዲህ ክርስትናን ለማስቀጠል የታየ ፈተና ነው። የሚጨምሩት አለ አባታችን? አያሲኒ እናታችን እንዳሉት ነው። የምጨምረው ነገር የለኝም። ይሄ ነው ራሷን ብችል KG ቢሰራ ህፃናቶች አሉ፣ የሰንበት ተማሪ አሉ። ከዚያ ግዙንም ጨምረው እንዳይጠፋ እንዲማሩ አባቶቻችን ያቆዩትን እኛም ይዘን ነገ ለትውልድ እንድናስረክብ የአባቶቻችንን ታሪክ ብቻ እያወራን እኛ ብቻ ለትውልድ ታሪክ ጥለን እንድናፈር። አዎ ምንድነው ትርፉና ኪሳራችንን መስራት መቻል አለብን። አቋሚ ለ4 እና ለ5 ሰዎች መስራት ሳይሆን እናንተስ ምእመናንን ነፍስ አትረፋችሁታል ወይ የሚለውንም መታየት መቻል አለበት። የሚቆመው ነገር የማያልፈውን ሰማያዊ መንግስት እንዲወርሱ ለማስቻል የምታደርጉት ጥረትም ታይቶ መሆን መቻል አለበት እንጂ በየቦታው ህንፃ ቤተክርስቲያንን እየገነባን ቋሚ ነገሮችን እየተከልን ሰዎች ግን እያጣን መሄድ መቻል የለብንምና እናንተም ቋሚ ነገር ሲተከል ቤተክርስቲያን እንደ አንድ ገቢ ምንጭ ለማየት ሳይሆን የጠፉ በጎችን ለመፈለግ መሆኑን በደንብ መታየት መቻል አለበት። ቆራቢ የለም አስቀዳሽ የለም ሲባል በጣም ከባድ ነው። ታዲያ ለምንድን ነው ክርስቲያኖችን የምንለምነው በዛ ቦታ ብሎ ቢለበል ቢነገር ቆራቢዎችን ለማብዛት አስቀዳሾችንም እንደዚሁ ለማፍራት ጭምር ስለሆነ ነው። ክርስትናን እንደዚሁ ለማስቀጠል የሚደረግ ትግል ነው። በአባቶቻችንም በእናቶቻችንም የኔና የናንተም ኃላፊነት የሆነው ከታች የምትመለከቷቸው የባንክ አካውንቶች እንግዲህ የገዳሟ ወይም የቤተክርስቲያኗ የባንክ አካውንት ነው። በዚህ የባንክ አካውንት በመጠቀም የበኩላችሁን ድጋፍ በማድረግ በዚህ አካባቢ ያለን ክርስትና ማስቀጠል የሁላችንም ኃላፊነት ነው ማለት ነው። ስለ ክርስትና የምንቆረቆር ብዙዎች ነን፣ ስለ ቤቱ የምንጨነቅ መልፎች ነን። ታዲያ መጨነቃችንን መቆርቆራችን ደግሞ እንዲህ በተግባር በኃላፊነት መደረግ መቻል አለበት። ዛሬ የሞላላችሁ እንደዚሁ ደግሞ ጥቂትም ቢሆን ከሙላት ደረጃ ባትቀመጡም ግን ለሌላ መትረፍ ያደላችሁ ዛሬ ቤቱ ተዘግቶ በተራ ቤተክርስቲያኗ እየተከፈተች አገልጋይ ካህናት እየጠፉ ምእመናንም እየራቁ ነውና ምእመናንን ለማብዛት አገልጋዮችን ለመደገፍ እባካችሁ ስለመብርሃን ከስር በምትመለከቱት የባንክ አካውንት ገቢ በማድረግ አገልግሎቱ እንድናስቀጥል የእርሱ የአምላካችን ፈቃድ ይሁን። እንግዲህ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። ሰላም ሁኑ። አሜን።
ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።